ስንትየስኪ ተወኝ ስድብ ስራቸው ነው እኔን የገረመኝ የትናንሹ ነው ትልቁ ስለምዱ ነው በየሶሻል ሚዲያው አረ ትልቅ ጠፋ ስሙን ነው ምንሰማው ብሪዞ ሲጠፋ አጀንዳው ለኛ ነው ብሪዞ ሲጠፋ በርብጥቅን ከሴራ በኋላ ያስፈልጎል ትንሽ ከወቲካሎ ከዲካሎ ከሆነ መጋችን ልትድርብ ይሆናል ደስታችን ሰላም ጤና ይስጥልን ክብራትና ክብራኔ በእንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሰን ለማለት እወዳለሁ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ታዳጊዎችንም ዛሬም መልካም ልደት እንላችኋለን ለዜማ ግርማ ለአብኤል ታምራት ለኖላዊና ሜሎክ ሚሊዮን እንዲሁም ለሚካኤል ደረጀ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ነው የምንለው ለልጆቻችሁ መልካም ልደት ማለት የምትፈልጉ ቤተሰቦች እዚህ ስክሪኑ ላይ በምትመለከቱት የቴሌግራም አድራሻዬ ላይ መላክ ትችላላችሁ ስማቸውንና ፎቶአቸውን በአማርኛ ጽፋችሁ መላክ ይቻላል ማለት ነው እንደተለመደው እኔ ሄድሴት ላደርግ ነው የእናንተ ድርሻ ምን እንደሆነ ታውቃላችሁ ሁላችሁም ይሄን ቪዲዮ ላይክ አድርጉና እንጀምራለን ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ ይሄ ቻናል 100,000 መግባት አለበት በሁለት ወር ውስጥ የሚል አላማ ይዤ የተነሳሁት ስለዚህ ይሄን ደግሞ እናንተ ስታረጉት ነው የሚሳካው ስለዚህ ያላረጋችሁ ሰዎች እንደ ፌቨርም ነው የምጠይቃችሁ በቲቪ የምታዩ አንድ አፍታ ስልካችሁ ላይ ሰብስክራይብ በማድረግ ቤተሰባችን ሆናችሁ ፕሌይ በተናችንን እዚህ ጋር እንሰቅላለን የሁላችንንም ማለት ነው ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ልጅን ሴትዮ በህልም ያውጣት ጭራ እሷ ናታ እንደዛ በኢየሱስም ተሰለብ ካንተ ራሱ አሁን ባው ጋይስ ትሪፕል አንተ ነው እኔ ኔትወርክ ነው ጋይስ ኤቨሪባዲ ትሪፕል ጋይስ ኤቨሪባዲ ትሪፕል ጋይስ ትሪፕል ጋይስ ጋይስ ኤቨሪባዲ ትሪፕል ጋይስ ሌትስ ጎ ተሰለበ ጋይስ ትሪፕል ሌትስ ጎ አረ ትሪፕል እንዴ ኔትወርክ ትክክል አይደለም ሞዴ ኔትወርክ ይደርቃል እንጂ ከወንበር ላይ ያስተፋል እንዴ አምላክ ይሁን እንዴ ማን ነው ለነገሩ እኔ ዘንድሮ አይኔን በስትክክል ማን ነው ጋይስ ማን ነው በኢየሱስ ክርስቶስ የኔ እኮ የሚያውቀው ሰው ነው ሊያገተው ይሆናል ማን ያውቃል ኤርሚያት ጨዋታ በኢየሱስ ክርስቶስ መራስክ ነክ ኤርሚ ምን ይሆንክ ነው ኤርሚ በኢየሱስ ክርስቶስ በመድኃኔዓለም ስም በቅዱስ ገብርኤል ምንድነው አንተ በኢየሱስ ክርስቶስ ቸር መድኃኔዓለም አንተ በሁሉ ቢው ኤርሚ ነፍሷን አጠፋ ወንዶን ፈስክርቱ ታዳም ኤርሚ አቤት ቸር መድኃኔዓለም በሉት እንዴ ኤርሚ ትስቂያለሽ ማሪ ግፍ ነው ኤርሚ ወይ አንተ አለክ እንዴ ምንድነው የመጣው አሁን መጣው በቃ ይሁን ይመጣብኛል አልኩሽ እኮ አሁን ለቀቀኝ አሁን እኮ ክርስቶስን እኔ ፈራው መቀመጥ ራሱ ኤርሚ በእግዚአብሔር ለራሴ በሽተኛ ነኝ ምን ታይቶሽ ነው አረ ኖርማል ነበር እኔ እኮ የተጨኩ ነበር በሰራት አይደለም ምንድነው አሁን የመጣው እንዲ ብሎ የጮኸው ላንቺ ብቻ ነው የሚታይሽ እኔ እኮ ላንቺ ብቻ እኮ የሚታይሽ ማቦርኩ እንደ ሰዎች እኔ የተጨኩ ነበር ማለት ነው አንተ ጋይስ አይታችኋል እንዴ ጋይስ ሂዱና ነግሯት አላየንም እኛ ምንም ነገር እየተጫወትን ነው እኔ ብቻ ነኝ ያየሁት ምን ሆነሽ ነው ተጫወት አባቴ ሙት እያበድኩ ነው እውነትም
አንተ ተው እንዲሁም እኮ አበድሽ ብለዋል። እኔ አላመንኩም እንጂ እኔ ብቻ ነኝ ጋይስ። እንዴ ጋይስ አንተ 660 የሚጽፉት ኮሜንት አዋሉ ክርስቶስን እኔ ብቻ ነኝ ያየሁት። እኛ አላየንም። ሰዎቹ ከታች እኔ ብቻ ነኝ ስትራራኛ ምንም አላየንም ኖርማል ነው እያሉ ይጽፋሉ። የባሰ ያሳብዷታል። ወይኔ በእኛ ላይ ስለኝ እንዳታንቹ እሺ አይቻለሁ እንዲህ ብሎ ሊበላኝ አለ። ጥርሱ ያወጣ የነ ቫምፕራየሮቹ የነ 666ቶቹ እኔ እንጃ እንግዲህ እኔ በሰራሽ ጀኩ ነበር ግን ይሄ መንፈሱ ያስነክቶሻል ነው መርፌ ወቅቶሻል እዚህ ጋር እጅሽ ላይ ምናምን። ኧረ እኔ ማንም መርፌ አድርጋ እኔ ምን አውቃለሁ። እሷ ቤት ስንት ቀን ያደርኩት ምን እንደወጋችኝ ምን ማለት ነው? አንዳንዴ እንደዚህ ይጨልማል ምናምን አሉ እያወራሽ ምናምን ድንገት አንተ ዛሬ እያሉኝ ነው ለምንድን ነው አትታይም ይሉኛል። ላንቺ እኮ እንደዛ የሚሉሽ የሚመስልሽ ግን ላይክ አሁን እኔ ካንቺ ጋር ይጮኩ ነበር በስርዓት እየሮጥሽ ሄድሽ ድንገት አልተነሳክም ከወንበር ላይ ይሄ አሁን ራሱ የለክም። አራለው እንደ ፊት ለፊት ነኝ። ምን ሆነሽ ነው? ጨለለች በቃ ምን ሆና ነው? እሺ ይዛል ልብስህን ቀየርክ ኤርሚ በገብርኤል ታውራፍ አሁን ልብስህን ቀየርክ ኤርሚ እኮ አውቆ ነው አይደል? አውቃክ ነው እንደ ኤርሚ በኢየሱስ ክርስቶስ ስም ኧረ በመጥምቁ ዮሐንስ ኧረ ዞር በል አንተ በኢየሱስ ክርስቶስ ስም ሂድልኝ አቦ በስመ አብ ወወልድ ወመንፈስ ቅዱስ 666 ነው። ኧረ ማሂ ከህይወቴ ውጪ አንቺ ነሽ እንደ የምትልኪብኝ እብዱን ምንድነው? ምን ሆነሽ ነው? ፋሲዬ ደህና ነሽ ወይ? አለው እኮ ምን ሆነሽ ነው? ኤርሚ በገብርኤል አትጫወትብኝ። አሁን ያየሁት እንዳለ አንቺ ነሽ ያየሽው፣ ሌላው ሰው አላየም እንዳትል። አሁን እኮ ሌላ ሰውዬ እኮ ልብሱን ቀይሮ መጥቷል። እንግዲህ ሰሞኑን እንደምታውቁት ከዚህ ከእርዳታ ጋር በተያያዘ ጉዳይ አንድ ሴት እንግዲህ ዱባይ ላይ የምትኖር ብዙ ብር ዘርፋ ጠፍታለች። ለሷም 46000 ድራም ፋሲካ በድራለች። ሰሞኑን ከባድ ስትረስ ላይ ናት። የሷንም ብር በልታት ይሄ ሲጨመር እንግዲህ አስቡት በቃ አበድኩ ብላ ሁሉ ነው ማሰብ ደረጃ የደረሰችው። ለጊዜው ፈን ነው የሚመስለው ግን የባሰ ግን ጭንቀት ይጨምርባታል። አያችሁ አይደል? እኔ ዛሬ ማለት ነው ሙሉ ቀን ዴይ ድሪምስን ሳይ ነው ያልኩት። በጣም ሞቲቬት ሆኛለሁና ምንድነው ማይቻል ነገር የለም። እችላለሁ ካልን ሁሉ ነገር እንደሚቻል ነው በቃ እያዩ ያለው ገባችኋ? እኔ አሁን ሁሉን ነገር እንደምችል ሁሉን ነገር ማድረግ እንደምችል ውስጤ እየነገረኝ ነው በቃ። ስለዚህ አሁን በኢማጂኔሽን የት ነው ያለሁት? ጉራጌ ነኝ ሀቢቢ ያዥ ክትፎ እስኪደርስ ክትፎ ሲደርስ እንበላለን። በጣም ይጠቅም ምናምን የምንላችሁ በጣም በቃ እችላለሁ የሚል መንፈስ ይኑር። እንችላለን እንደውም አንተ እኮ ዳቦ ጎርሳል። የእነሱ እኮ ምንም ሳትጎርስ ነው ነዳለው ሚሊዮነር ነኝ ጠዋት ተነስተህ ቢሊዮነር ነኝ ምናምን ነው የምትለው። አንተ እንደውም ቀብድ በልተሃል። ማዘር ወፍጮ ቤት ሄዳ ልታስፈጨው ረፋ እየጠበቀች አንዷ ከኋላ መጣችና ማዘር በእናቱ ታስቀድሙ ቸኩዬ ነው ምናምን ትላታለች። እና እኔ ከጧት ጀምሮ የተገተርኩ ካበጣሪው ፍቅር ይዘኝ ነው። ወፍጮ ቤት ከተነሳ አይቀር ትንሽ በኢኮኖሚ ደከም ያሉ ሰዎች ሽሯቸውን ይዘው ከበርበሬ ወፍጮ ጋር ተሰልፈው ያስፈጩ ነበር። ለምን አትሉም? እንግዲህ በዚህ ዘመን ተረስቶ ሊሆን ይችላል። በርበሬ የተፈጨበት ወፍጮ ላይ ሽሮ ሲፈጭ ምን ይሆናል? መጠን ይሆናል ማለት። ስለዚህ በርበሬ ወጪ አለቀች። እና የአባትሽ እድሜ ስንት ነው? 35 የእናትሽስ? 20 ስንት? 20 ስንት?
ሰዓት የዚች ፈረንጅ ነገር በርካቶችን እያስገረመ ነው የሚገኘው። በርካቶችም እንደሚሉት ከሆነ እንግዲህ እቺ ፈረንጅ እንደምትመለከቷት ምን አለ ኢትዮጵያን ባህል አከባበር ትልቅ ቦታ እንዳላት የሚያሳይ እውነታ ነው። እንደምትመለከቱት እንግዲህ ቄጤማው አልቀራት አደይ አበባ ችቦዋንም ገዝታ ይህንንም ባህል እንግዲህ ከልጆቿ ጋር ለማክበር በምትመለከቱት መልኩ ሁሉን ነገር ገዛዝታ ስትሄድ የሚያሳይ ቪዲዮ ከተለቀቀ በኋላ በርካቶችም አግራሞት እንዲሁም ደግሞ አድናቆታቸውንም እየቸሯት ይገኛል። እኔ እኮ አንዳንድ ዜናዎች ሲሰሩ ይገርመኛል። በርካቶች አግራሞት አድናቆት ምናምን ኖርማል በቃ እዚህ ሀገር መጣች የዚህን ሀገር ያንን ሴሬሞኒ ለማየት ይሄን ይዞ መሄድ ያስፈልጋል። ይዛ መሄድ ነበረባት። እኛም አሁን ለምሳሌ አንዳንድ የውጭ ሀገር ዝግጅቶች ላይ ስንሄድ እዛ ቦታ ላይ የሚደረገው ነገር እንደማድረግ ነው። የኛ ሲሆን አይገርመንም። እኛ የነሱን ሀገር ቋንቋ ስናወራ አይገርመንም። እነሱ ትንሽ ፈረንጅ መጥቶ ግን አማርኛ ትንሽ ሲያወራ በጣም ይገርመናል። ለምን እንደሆነ አላውቅም። ስዊድን ኤምባሲ አካባቢ ሄደን የኤምባሲው አምባሳደሩ መኪና ሲመጣ እየበረረ ከመጣ ዘሎ ለመግባት ከዛ ሲገጨን አምባሳደሩ ያነሳንና ሊያሳክመን ስዊድን ይወስደናል። ኢራቅ የአሜሪካ ኤምባሲ አፕሊኬሽን አወጣ። ኢራቅ ጦርነት ምናምን ነበር ያኔ። ወደ ኢራቅ ሀገር ሰራተኞች እንፈልጋለን ተብሎ ግር ብለን ሄደናል። እኛ ሰፈር ውሰዱን ብለን ኢራቅ ይኬዳል ጦርነት ማለት ግነቱ እግዚአብሔር ሲረዳን አልሄድንም። አሁን ይሄን የፈጠረብህ ምንድነው ስትል ተስፋ መቁረጥ ነው። እንዴት ህይወት የለውጥ የሚል ጥያቄ። እንግዲህ ይሄ እንዴት ህይወት የለውጥ ሀገር የሚለው አስተሳሰብ ነው። ምን ኢራቅ ወሰደ? አሁን ቅርብ ጊዜ በሩሲያና በዩክሬን ጦርነት የተነሳ ሩሲያ ወታደር ትፈልጋለች ተብሎ የነበረው ሰልፍ ታስታውሳላችሁ? አሁን የዛሬ 3 ዓመት ከምናምን ማለት ነው አይደል? አስገራሚ ዜና። ካሮት ተክላ ካሮት የጠበቀችው ሴት በአንጻሩ የጋብቻ ዳይመንድ ቀለበት አግኝታለች። ነገሩ እንዲህ ነው። ይህች ሴት ከ13 ዓመት በፊት በተኮተኮተበት ቦታ ላይ ቀለበቷ ይጠፋባታል። ከ13 ዓመት በኋላ ደግሞ ካሮትን ተክላ ካሮቱ ስሮች በዚህ ቀለበት ውስጥ ያልፋሉ። በዛውም አድገው ሲያወጡት ይህ ነገር ይገኛል። ቀለበቷንም በዛው አግኝተዋለች። በዚህ ዜና ካልተገረማችሁ ጦጣዎች ማስተናገድ ጀምሯል። የት? ጃፓን። ፎጣ እንዲሁም የሚጠጣ ነገሮችን ሁሉ ለከስተመሮቻቸው ያመጣሉ፣ ያስተናግዳሉ። ክፍያቸው ምንድነው ካላችሁ የለመዱትን ሙዝ ብቻ ነው። ነዳጅ የሚሸት ሽቶ ተሰርቷል። በፎርድ ካምፓኒ። ለማን የተሰራው ካላችሁ ደግሞ የኤሌክትሪክ መኪና ላላቸው ሰዎች የነዳጅ ሽታ ከናፈቃቸው በሚል እንደዚህ አይነት ሙስታንግ ማቹ የሚባል ነዳጅ የሚሸት ሽቶ ሰርቶ ለገበያ አቅርበዋል። ይህን ዜና ስፖንሰር ያደረገው ታኩር ሽቶ ነው። ሄዳችሁ መግዛት እንዳረሱ። ለማስታወቂያ ምንም አይነት ክፍያ አልተቀበልም። እጅግ በጣም አስገራሚ ዋናው ዜና ይህን ሰው እየታስታውሱታላችሁ። በለገጣፎ አንዲት እናት እኛ ከጉሊት እንግዛ እንላለን፣ እሱ የጉሊት ዕቃ አሮጊቷን በማባረር እንደዚህ እየመታ ይታይ ነበር። ዛሬ ላይ እባካችሁ አገናኞችን ሴት 50 ሺህ ብር ስጦታ ሰጣለሁ የሚል አንድ ወንድም ተገኝቷል። እባካችሁ አድራሻውን በማፈላለግ ለጉርሻዎች አድርሱላቸው። የዚህ መጽሐፍ ጉዳይ አልቅም። እግዚአብሔርን ስፓርክ ፕለግ በአማርኛ ቢሆን ጥሩ ነው። ስፓርክ ፕለግ ምን ጨቃንቄ ጋሞ ምን ጨቃንቄ ጋሞ ምን ጨቃንቄ ሲገርመኝ ደግሞ ወቅተ ቃንቄ ያለ እዚህ ጋር ምን ወቅተ ቃንቄ። እኔ አማርኛችን ሀብታም እንደሆነ ነው የማውቀው፣ በጣም ገላጭ ቋንቋም እንደሆነ ነው የማውቀውና እዚህ መጽሐፍ ላይ ይሄ ሰውዬ ይዞት የሚመጣው መጽሐፍ ግን ምን አይነት መጽሐፍ እንደሆነ እንጂ ቃላቶቹ በጣም አዳዲስ ናቸው። አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። ከወደ ፓኪስታን የ18 ዓመት ወጣት አዲሱን አይፎን 17 ለመግዛት በሚል የረጅም ጊዜ ጓደኛውን በኦንላይን መገበያያ ላይ ለሽያጭ እንዳቀረበው ፓኪስታን .9 ዘግቦታል። በበርካታ ሀገራት ለኦንላይን መገበያያነት በሚያገለግለው OLX መተግበሪያ ላይ ጓደኛውን ፎቶ ጨምሮ የጓደኛውን መገለጫዎችን በመለጠፍ የዋጋ ተመን በማውጣት ለሽያጭ አቅርቦ የታየው ወጣት ብዙዎችን ሲያነጋግር ቆይቷል። ይህንን የተመለከተው የአካባቢ ፖሊስ ወጣቱን በቁጥጥር ስር አውሎታል ተብሏል። የ18 ዓመት ወጣት የገዛ ጓደኛውን ለምን ለሽያጭ እንዳቀረበው በተጠየቀበት ወቅትም አዲሱን አይፎን 17 ለመግዛት ገንዘብ ስላስፈለገው መሆኑን ተናግሯል። ጓደኛ በእርግጥ እንደማይሆን ይታወቃል። ማን ሰው ይገዛል በዚህ ሰዓት? ለሽያጭ ጻፈው አልጻፈው ግን ነገር ከተጠመዘዘ ወንጀል ነው ማለት ነው። ይሄ የሰው ሽያጭ የቀረ ምናምን ተብሎ በቃ ይገባታል። እንግዲህ አይፎን 17 አዲሱ ያላመጣው ጣጣ የለም። ሲጀመር 2 የሆነው በምክንያት ነው ይላል። ምኑ? እኔ 17 ይዟል። እሺ
በጣም እኮ የሚገርም ነው ቢዝነሱ ምን ያክል ማይንዳችንን እንዳሰረው ነው የምታውቁት። በቃ ትላንትም ስናገር ነበር የስታተስ መግለጫ ነው። በቃ ያን ይዞ መታየት ለዛ ሰው የምትሰጡት ክላስ ይኖራል ማለት ነው። በያዘው ዕቃ በሚነዳው መኪና ምናምን ስፔሻሊ እኛ ሀገር አለ ውጭው ማለት ላይ አለ የለም ማለት አይደለም፣ ግን ስፔሻሊ እኛ ሀገር ማቴሪያሎቹን አይቶ ነው የሰውየውን ደረጃ የምንለካውና አንዱ የደላሎችም ሲስተም እኮ ይሄ ነው እኮ ይመጣሉ ወይንም ባለ ሀብት ነን ለማለት ወቅታዊ የሆነ ስልክ ያስቀምጣል፣ የመኪና ቁልፍ ጠረጴዛ ላይ ያስቀምጣል፣ ከዛ አለባበሱ ምናምን ያረጋል፣ ሽቶን ያረጋል ምናምን የሆነ በዚህ ወጥቶ በዚህ ገብቶ ሲል ታምናለህ ትበላለህ ማለት። አሁን አዲስ የሥራ እድገት አግኝተዋል፣ እንኳን ደስ አሎት። ይሄንን ወርቅ የሆነ ቢሮ በአንዲት ቃል እንዴት ይገልጹታል? ይሄንን ቢሮ በአንዲት ቃል መግለጽ በጣም ንቀት ነው፣ ምክንያቱም አይመጥነው። ደግሞ ይሄ ቢሮ ነው እንዴ? እዚህ ቢሮ ውስጥ ስንቱን አዝለን ስንቱ እየኮረኮመን ስንቱ ከጀርባችን እያሴረ ስንቱ እየገላመጠን ስንቱን እያጎረሰን እዚህ ደረጃ እንደደረስን እኔና ፈጣሪ ነው የምናውቀው። ለዚህ ቢሮ ሰው ደሞ ሳይሆን እንደ በርበሬ መደለዝ ነው የሚያስፈልገው። ለነገሩ አሁን ሹመት አግኝቻለሁ፣ አዳሜ ይደልዝሻለሁ። መደለዝ ሲሉ ጫምቧ ነው ምንድነው? አዲሱ አስተዳደር በዚህ መልኩ ይቀጥላል። ተባረከው። ሙሴ ሰለሞን እንደምታዩት ፍቅረኛውን ሰርፕራይዝ አድርጎ ቀለበት አድርጎላታል። እሷም እንደምታዩት እንግዲህ እጅግ ደስተኛ ነበረች። እንኳን ደስ አላችሁ ማለት ፈልጋለሁ። እናንተም ኮሜንት ላይ የገባችሁ እንኳን ደስ ያላችሁ በሏቸው። እንኳን ደስ ያለ ሙሴ። እንግዲህ ዜና የሚያቀርቡልን ሁለቱ በተከታታይ ነው ያገቡትና ብዙ ነገሮችም ያመሳስላቸዋል፣ ያያይዛቸዋል። ይሄ ነገር እንዴት ነው ወገን? እናንተስ ምን ይመስላችኋል? አሁን ከአንድ ሰዓት በፊት ፖስት የተደረገ አንድ ቪዲዮ ተመለከትኩኝ። ሙሴ ሰለሞን ቀለበት ሲያደርግ ሙሴ ሰለሞን ራሱ ጉዳዩን ሪፖስት አድርጎታል። ባለፈው ሳምንት ደግሞ ብሩክ ኒውስ ጋብቻ ፈጽሟል። እነዚህ ሰዎች ተመካክረው ነው ወይስ ተፎካክረው ነው? ብሩክ ኒውስ 1.9 ሚሊዮን ፎሎወር ደርሷል። ሙሴ ሰለሞን 1.8 ሚሊዮን ፎሎወር። ዘንድሮ እንግዲህ ከሁለት አንዳቸው ቤስት ኢንፎርማቲቭ ኮንተንት በሚለው ዘርፍ ሽልማት እንደሚያገኙ ይጠበቃል። ስለዚህ በጋብቻም ቢሆን ተጠጋግቷል፣ በፎሎወርም ቢሆን ተጠጋግቷል። ማን የሚበላው ይመስላችኋል? እናንተ ከነ ምክንያት ኮመንት ሴክሽን ላይ አስቀምጡ። ጉዳዩ ፉክክር ነው ምክክር ነው ምንድን ነው? ምን ይመስላችኋል? በባለፈው ሙሴ ሰለሞን ሲወስድ አዋርዱን የቲክቶክ አዋርዱን ካስታወሳችሁ መድረክ ላይ በተናገራት ንግግር ትንሽ ሰው ተቃውሞት ነበር። ምክንያቱም መቼም እኔ ነኝ አንደኛ ነኝ በሚቀጥለው እኔ ነኝ የምበላው ምናምን ብሎ ትንሽ ኢጎ ከፍ ብሎ ታይቶ ነበርና አሁን ደግሞ ያው ብሩክ ከሱ በኋላ የመጣም ቢሆን አሁን ኦልሞስት እኩል ከሱ በላይም ፎሎወር አለው። ፍክክር ነው ምክክር ነው አይታወቅም፣ ግን የሚበላው ቀድሞ የወለደ ነው ማለት ነው እስካሁን ባየነው ኮድ። በአሁኑ ሰዓትም ሰበር ዜና ሰምቷል። ቲክቶክ የአሜሪካኑ ቲክቶክ ተሽጧል። ዶናልድ ትራምፕ በትናንትናው ዕለት እንግዲህ ፊርማቸውን አስቀምጠዋል ማለት ነው። አሜሪካና ቻይናም ስምምነት ላይ ደርሰዋል። በአሜሪካ የሚገኘውን ቲክቶክ አብዛኛውን ሼር እንግዲህ በአሜሪካ የሚገኙ እጅግ በጣም ትላልቅ የሆኑ ካምፓኒዎች ኦን እንዲያደርጉት ወይም ባለቤትነቱን እንዲወስዱት ሽያጩም እንዲፈጸም እንግዲህ በትናንትናው ምሽት ዶናልድ ትራምፕ ፊርማቸውን አስቀምጠዋል። ሽያጩ ተጀምሯል ማለት ነው። በአሜሪካ የሚገኘውም ቲክቶክ እንግዲህ በብዛት ሼሩን የገዛው ኦራክል የተሰኘው እንግዲህ የአሜሪካን እጅግ በጣም ግዙፍ የሆነ የሶፍትዌር ካምፓኒ ነው። ነገር ግን ከዚህ ቀደም ባለቤት የነበረው ማለትም ባይትዳንስ እንግዲህ ሙሉ ለሙሉ አይደለም ካምፓኒውን የሸጠው 20% ድርሻ አለው። በመጪዎቹ ወራት ውስጥ እንግዲህ ሙሉ ለሙሉ ሽያጩ የሚያልቅ ይሆናል። ዶናልድ ትራምፕ ፈርመዋል። ቲክቶክ በአሜሪካ ይቀጥላል ማለት ነው። አዲስ ነገር ካለ ማሳወቃችሁ ይሆናል። ብሩክ ነው። መልካም ቀን ይሁንላችሁ። ፋይናሊ በጣም አጨቃጫቂ አወዛጋቢ ይዘጋል ላይዘጋ ምናምን ብዙ ነገር ሲባል ነበር። በስተመጨረሻ ያው ቲክቶክ እጅ ሰጥቷል ማለት ነው። በርያዋ ጉዶን ኩልሽ የምን ጉር ነው ደግሞ አመቶ አይደርስም ብዬ የዮሃ አይ አንጀራ ነው ለካ የተሳልኩ የት መጥቶ ነው የሚከፈለው? ይበልሽ እስከዛው እናቴ እስካናስ ግተሽ ሰውን ጉድ አስባልሽ እኮ አይ አንጀራ የምን ጉር ነው የምትያንቻለሽ? 500 ብር የተሳልሽ አረ የኔን አስተውስሽ ያንቺም እኮ 30 እንጀራ ነው። ለምን እንደዛ እናረግም? እኔ 5 እንጀራ አንቺ 200 ብር። አረ አሁን እንደሱ እናርገው ለቀለልና አንቺ ብልጥ እና እናቴ ያንቺ እኮ 5 እንጀራ በ20 ብር 100 ብር ነው። እኔ ካንቺ የበለጠ ላወጣ ነው። አንቺ ብልጥ ይብላይ አንቺ ችግር የለም። እኔ ስጤፍ አስመጥቻለሁ። አንቺ ክብረ ቢስ እሷን ግግር አድርጌ አወጣለሁ። አንቺ ጋራ 500 ብር የታባሽ አምጥተሽ የምትከፊ ዶርም የለሽ ምን የለሽ የቡና የአንድ መለኪያ መግዣ የለሽ አንቺ ችግር የት ይመጣል? ውጭ አሁን አንቺ እንደው ይኸውልሽ ለማይቆይ ትመጭና ትዋረጃታለሽ። እኔስ ግግር አድርጌ አወጣለሁ። አረ ይብላይ ላንቺ ማን እንደሚከፍል እሺ ምን ነበር መሰራው? ለምን ተባረርክ? የተባረርኩትማ ስለ አዳነች አቤቤና አብይ አህመድ ተናግሬ ነው።
የዛ ጊዜ ምገባ ማዕከል 6ኛ ተመርቆ እነሱ 20ኛ ነው ብለው ሲለጥፉ እኔ ፋይል አውጥቼ አሳየው ከፎልደር ላይ። ከዛ ጠዋት ፖሊስ መጥቶ ከስራ አባረረ። ኦኬ እነሱ 20 ሲሉ አንተ 6 ነው አልክ። 6 ነው እኔ የምሰራው እዛ ነው እዛው የምሰራው። ፋይሉን ቀጥታ አውጥቼ ቲክቶክ ላይ ለጠፍኩት። ጠዋት ፖሊስ መጥቶ እየገረፈ አስወጣኝ ከስራ። ኦኬ እና አሁን አንተ በዛው ስራ ለቀቅ። እቃዬን እንኳን አልወሰድኩም ከመስሪያ ቤት እስካሁን እዛ አለ። እያባረሩ ነው ያዝ። ሁለተኛ እዚህ እንዳደርስ ነው ያሉኝ። ስራ አስፈጻሚው ጭምር መሀል ቆሞ ሁለተኛ እዚህ ከዛ በኋላ ወደ ነብይነቱ ያነሳሳ ምንድነው? ከዛ በፊት ደግሞ እዛው መስሪያ ቤት አሳሰሩኝ። አይታችኋል፣ ሁላችሁም አይታችኋል። እዚህ ላይ ያሳሰሩኝ ምክንያት ደግሞ አብይ አህመድ በድሮ ህይወቱ ሴት ነበሩ፣ አዳነች አቤቤ ፈረስ ይሸጡ ነበር ብዬ ተናግሬ አሳሰሩኝ። ከዛ ደግሞ በ2 ወር አባረሩኝ። በቃ ምን አደርገዋለሁ? እዛ ትላለህ ወንድ ሆነ የተፈጠረን ሰው በቃ ከዛ በኋላ አሳሰሩኝ። ሁለተኛ ስለ ባለስልጣን እንዳታወራሉኝ። አውርቼ አላውቅም እስካሁን። እኔ የምልህ እና ከዛ ተባረረ። ከዛ በኋላ ነብይነቱ ከዛ በኋላ ነው የመጣው ያንተ 17 አመቱ ነው ነብይ ነህ ከተባልኩ ነው። አሁን ነው መስራት የጀመረው። ህዝብ ላይ መስራት የጀመረው አሁን ነው። ማን ነው ህዝብ ላይ መስራት የጀመረው አሁን ነው። በእውነት ማን የነገረህ እንደዛ ብሎ? ምኑን ነብይ ነህ ብሎ? እኔ እግዚአብሔር ነው የነገረኝ። ራሱ እግዚአብሔር የእውነት ራሱ በእኛ እግዚአብሔር ብዙ ነገር ነው የፈጠረው። ከ7.5 ሚሊዮን ዓመት ወደዚህ እኛን ሲሆን ከዛ በፊት ደግሞ እንቁላል የሚጥሉ ሰዎች ፈጥሯል። አንተ እንዴ አላዛር እንዴት በሰላም ይፍታ በፍቅር ኧረ ተው ግን የኢትዮጵያ ህዝብ ላይ ግን ዝናብ አታዝነዝ። ቤተሰብ ሰላም ዋላችሁ እያለሁ ጃላ ሌላው ራስታ በተከተም ሲያስቀኝ ነበር። ተዋል አባባሌ እንዴት ነው ሰው እንቁላል የሚጥለው? ከ7.5 ዓመት ወደዚህ እነኚህ ሶስቱን ፈጠረ። ከዛ በፊት ዓለም ጠፍታ ነበር። በእነሱ ምክንያት ረጃጅም ሰዎች ፈጥሮ ነበር 20 ሜትር የሚያካክሉ። ሁሉም ሰዎች፣ እንስሳቶች፣ ጉንዳን ሳይቀሩ ትልልቅ ነበሩና ሁሉም እንቁላል ነው የሚጥለው። ከዛ በፊት ከ7.5 ሚሊዮን ዓመት በፊት የነበረው እንቁላል የሚጥል ሰዎችም እንስሳት፣ ላም እንኳን እንቁላል ነበር የምጥለው ያለ። አንተ በዛ ነው የተወለድከው እንቁላል አይደለም። ከዛ ዓለምን አጠፋት በኃጢአታቸው ብዛት ዓለምን አጠፋትና ከ7.5 ዓመት በኋላ ማርከው ሰዎች ፈጠረ። ከዛ በኋላ መልሶ ዓለምን በድጋሚ ፈጠራት ማለት ነው። ከ7.5 ዓመት ወደዚህ አጆና ጎብና ጎቦ ሶሊና ሶሎ የሚባሉ 6 ሰዎችን በእሳት በውሃ በንፋስና በአፈር ቀላቅሎ ፈጠረ። ምንናምን እሳት፣ ውሃ፣ ንፋስና አፈር አድርጎ እላያቸው ላይ 5ኛውን መንፈስ ቀላቅሎ ፈጠራቸው። ከዛ በፊት ግን መንፈስ አለ። ከዛ በፊት እንቁላል የሚጥሉት ሰዎች መንፈስ አልነበራቸው። አይ ቴዲ እውነት ነው። በቃ አንተ አማኑኤል መሄድ አለብህ። ማለት ለመናገር እኔ በጣም ታሪኩ በጣም የሚመስጥ ነው። ሰዎቹ ማን ናቸው ያልካቸው? 5 ሰዎች። አረ ቴዲ ተው አታስቀጽፉን ግን። አረ ተው ዝናባት። አረ ተው የኢትዮጵያ ህዝብ ግን አያሳዝንም ግን ማለት ይሄንን ክሬት ማድረጉ ራሱ። አረጃ ስማ ፊራ የኢትዮጵያ ህዝብ ላይ ግን ሚስማር ማዘን ለማለት ላይ ግን ያለበት በዚህ ጭንቅላቱ ነው ማለት አለኝ። ይሄው በሱ የተነሳ ዶላር እኮ 170 ብር ከፋኩ። ቆይ አላዛር ላም እንቁላል የጣለች ጊዜ ዶሮ ምንድን ነበር የምትለው? ሁሉም እንቁላል ጣይ ነው። ፍጡራን በሙሉ በዛ ጊዜ ከ7.5 ሚሊዮን በፊት አሁን ፍጡራን ሁሉ እንቁላል ጣይ ነው። እኔ እኮ ደስ የሚለኝ ለመሰለህ ፊራ፣ በጣም ደስ የሚለኝ ፍቅር ሲዝም በቃ ሀገር በቀል ነብይ ነው። የትም ዓለም ላይ የሌለ ነብይ ነው። መኩራት አለብን በዚህ ልጅ። እኔ እኮ እዚህ ጭንቅላቱ ማለት ይሄንን ክሬት ያደረገበትን ጭንቅላት ሌላ ነገር ቢሰራበት ብዙ ነገር ይሰራበት። ያው ፍቅር ሲዝም ሰሞኑን እንዳያችሁት እያሳደዱ ነው እያለ እየተሽለኮለከ ነው ያለው። በቃ የሚገርም ሰው ነው። በቃ እንዲህ እየተባለ እየተሳቀ ወይ እየተባለ አጉል ነገር ውስጥ ገብቷል። ያሳዝናል። እግዚአብሔር ይማረው። እንግዲህ ቲክቶክ ላይ በጎ አድራጎት የሚሰሩ ሰዎች መጀመሪያ ለራሳቸው ነው በጎ የሚያደርጉት። መጀመሪያ ብቻ አይደለም ሁሌ ለራሳቸው ነው በጎ የሚያደርጉት ብዬ ከተናገርኩ ስንት ጊዜ ሆነኝ። እኔ ቲክቶክ ሲጀምር መጣቆኝ ሰዎች ይሄንን በመናገር ነው የጀመርኩት። አረባካችሁ አይኖ ድሃ ስለሆንን ድሃ ስናይ ልባችን እንትን ይላል፣ አይናችን ይታወራል። ከዛ ያለንን እንሰጣለን። ግን
የታመመ ሰው ኩላሊቱን ያጣ ሰው በኮሚሽን ነው የሚሰበስቡት ተብሎ ሲነገራችሁ እናንተ አትሰሙም ነበር? ይሄው እሺ አሁን ከሰማችሁ ስሙ። የበጎ አድራጎት የሚሰሩ ሰዎች ቲክቶክ ላይ ዋና ሰው እንዴት ዋና ስራው በጎ አድራጎት ይሆናል? ሰው እንዴት የገቢ ምንጭ ምንም ሳይኖረው በጎ አድራጎት? እንደምታውቁት እንግዲህ ሰሞኑን ቲክቶክ ላይ ያለው ጭቅጭቅና ውዝግብ በበጎ አድራጎት ስም የተሰሩ ሌብነቶች እንዲሁም ደግሞ እንልካቸዋለን ውጪ በሚባል ሰበብ የተባሉ ብዙ ሰዎች የነሱ ጉዳይ አንዱን ሲመዝ ብዙ ጉድ የተዝረከረከበትና በጣም ብዙ ችግር ያለበት መሆኑን የታየበት ነው። እንግዲህ ቲክቶክ ለማታየው ነው የምለው እያያችሁ ላላችሁ ቲክቶክ ደግሞ ያው የሰማችሁት ያያችሁት ጉዳይ ነው። እኛም እንግዲህ በዚህ ጉዳይ በደንብ መረጃ ሰብስበን ፖድካስት ላይ ፕሮግራም እንሰራበታለን ብለን አስበናል። ነገር ግን አሁን አንድ አጨቃጫቂ ጉዳይ አለ። የእርዳታ ስራ የሚሰሩ ሰዎች ሙሉ ሰዓታቸው ፉል ታይማቸው እርዳታ ከሆነ የሚሰሩት የግድ የገቢ ምንጭ ያስፈልጋቸዋል፣ ምንም ጥያቄ የለውም። ግን ከዚህ ከእርዳታውም ላይ ከሆነ ስራ ማስኬጃ የሚጠቀሙት ግን ክሊር አይደለም ነው። እያያችኋቸው ላይፋቸው ሲቀየር ታያላችሁ ከጀርባ እንዴት የሚለው ነገር ግን ሙሉ ሰዓት ደግሞ ለዛ ሰጥተው ሲሰሩ ታያላችሁ። ስለዚህ ያው መጠቀም አለባቸው፣ ምንም ጥያቄ የለውም። ሙሉ ሰዓታቸውን ሰጥተው እስከሰሩ ድረስ እነሱ ኑሮ አላቸው ምን አላቸው በአግባቡ መጠቀም አለባቸው። ግን ስትራክቸር ተቀርጾለት እንደ ድርጅት ሆኖ ምናምን ቢሆን ጥሩ ነው። ዝም ብሎ ሰው ሰብስቦ ገንዘብ ለነከሌ ሰጠው ብሎ ከዛ ወደ ራሱ የሚያስቀር ከሆነ ሰጪውም ሞራሉ እየወደቀ ነው። አሁን ይሄን እያየ ሰጪዎቹም በጣም ሞራላቸው እየወደቀ ነው። ስለዚህ በጣም ጥንቃቄ ያስፈልገዋል ማለት ነው። ይሄ በትክክል መረዳት ያለባቸውም ሰዎች እንዳይረዱ እያደረገ ነው። እንግዲህ ያሳዝናል። ተሳዳቢ ሌባ በጣም ብዙ ናቸው። እነሱም መርጠው ነው የሚሸልሟቸው ዋንጫ የሚሰጧቸው። ስንትዬ እስኪ ተወኝ ስድብ ስራቸው ነው። እኔን የገረመኝ የትናንሹ ነው ትልቁ ስልምዱ ነው። በየሶሻል ሚዲያው ኧረ ትልቅ ጠፋ ስሙን ነው ምንሰማው። ብር ይዞ ሲጠፋ አጀንዳው ለኛ ነው። ብር ይዞ ሲጠፋ ሆድ ቻለው እንጂ ስንት ነገር አለ። ትልቅ በለው ያሉት እንደ ተቀለለ ትልቅ በለው ያሉት ከትንሾች ዋለ እንደ ተቀለለ። ቀላል ስንቱ እንደ ተቀለለ። ጤና ይስጥልኝ እንደምን አላችሁ? ልጆቻችሁን ትምህርት ቤት ስትልኩ ሰርቪስ ለምትጠቀሙ ሰዎች ትምህርት እንዲሆናችሁ አንድ ትናንትና ጓደኛዬ ልጁ ጠፍቶበት ምን እንደተፈጠረ ልንገራችሁ። ይሄ ጓደኛዬ እንግዲህ ልጁን ትምህርት ቤት አዲስ ነው ገና ጀማሪ ነው ኬጂ የሚባለው ማለት ነውና ዛት ያስመዘግበውና ትምህርት ቤት ያስገባዋል። ከዛን ሰርቪስ ትምህርት ቤቱ ባዘጋጀው መሰረት እዛ ሰርቪስ ላይ ይጠቀማል ማለት ነው። እና ይሄ ሰርቪስ ልጁን የሚወስድበትን ሰፈር ትቶ ሌላ ሰፈር ይዞት ይሄዳል። እናትየው ስትጠብቀው ልጁ አይመጣም። ከዛም በኋላ ሲቸግራት ወደ ትምህርት ቤቱ ትሄዳለች። ትምህርት ቤት ስትሄድ ያገኘቻቸው መጀመሪያ መምህራኖችን ነው። መምህራኖች ቁጭ ብለዋል እና ልጄ ጠፋብኝ፣ ተማሪዎች ሁሉ ሄደዋል መጥተዋል ወደ ቤት ገብተዋል፣ የኔ ልጅ የለም ትላለች። እስኪ ግቢና እንትን በይ ርዕሰ መምህሩን አናግሪው ይሏታል። የመምህራኖቹ አመላለስም ትክክል አይደለም። እነሱ በዛ አይነት ሁኔታ ለሷ የሚመልሱት መልስ ልጇንም እንዴት አድርገው እየያዙት እንዳሉ እየተንከባከቡት እንዳሉ ነው እንትን ያለችው ቅር ያላት ማለት ነው። ከዛን ርዕሰ መምህሩ ነው ባለቤቱ ይሁን አላረጋገጥኩም በርግጥ እና ይገቡና ይጠይቃሉ። ገብታ ስትጠይቅ ልጁ ቁጭ ብሏል መሬት እዛው ውስጥ ላይ ቢሮ ላይ እና ልጁ ልክ እናቱን ሲያይ ለቅሶ በለቅሶ ነው ማለት ነው። እና እሷ እናት ነች ደንግጣለች ምናምን በቃ ልጇን አነሳች። ለምን እንዴት ሰፈር ትሳሳታላችሁ? ብትሳሳቱስ እንዴት ደውላችሁ ልጅሽ ሰፈር ተሳስቶ ሌላ ቦታ ሄዶ መጥቷል እኛ ጋር ብላችሁ እንዴት አትናገሩም? እኔ ልጄ ጠፋ ብዬ ስንት ነገር ውስጥ ነው የገባሁት ብላ እናት ነች ጮኸች፣ አለቀሰች ምናምን። ከዛ በጣም ስለተናደደች ምን ትላለች? በቃ ባይማር ይሻላል እንደዚህ ልጄ ከሚንገላታብኝማ እንደውም ባይማር ይሻላል ወደ ቤቱ ቢቀመጥ ይሻላል ብላ ትመልስላችኋለች። በዚህ ሰዓት ምን ቢል ጥሩ ነው? እንደውም ግልግል ነው ይዘሽው ሂጂ፣ እረፍት ነው
አሁኑኑ ይዘሽ መሄድ ትችያለሽ ብሎ ይናገራል። መጀመሪያ ሲመዘግቡ ተማሪ ሲመዘግቡ እኛ ጋር ተመዝገቡ እንደዚህ ብለው ተጨናንቀው እንትን ብለው ነው። አሁን ሌላ ትምህርት ቤት እንደተዘጋና እንዳለቀና ቦታ እንዳለቀና ሁሉም ነገር ትምህርት እንደጀመረ ሲያውቁ ግን እንደዛ አይነት መልስ እስከመመለስ ድረስ ልጅ እናቱን እስከማመናጨቅ ድረስ የጻኑንና እሷ እንደገና ያንን ልጅ ተሸክማ ወደ ቤቷ ይዛ ሄዳለች እንደገና ማለት ነውና በዚህ ደረጃ ልጆቻችሁ በሰርቪስ ለምትልኩ ሰዎች ልጆቻችሁ እንዴት እንደሚመለሱ የሹፌሩን ስልክ እንደገና ደግሞ ከትምህርት ቤቱ ጋርም ያላችሁ ትምህርት ቤቱ ራሱ ምን አይነት ነው ምናምን የሚለውን ነገር ማወቅ አለባችሁ። አለበለዚያ ልጆቹ ጠፍተው ቢቀሩም እኛ ልከናል ነው የሚሉት። በቃ እኛ ወደ ቤታቸው እንደሄዱ ነው መናቀው ነው የሚሉት ቢጠፉ ራሱ ማለት ነው። እና ልጅ ላለው ሰው ደግሞ እንዴት ነው ልጄ ጠፋ ብሎ ሄዶ በሚናገር ሰዓት እንደዚህ አይነት መልስ አግባብ አይደለም። ማን ነው ብሎ ለሚጠይቀኝ አካል አሁን እኔ እርምጃ ወስዳለሁ ብሎ ለሚጠይቀኝ አካል ትምህርት ቤቱን እናገራለሁ በግልጽ ማለት ነው። እና ትናንትና ጓደኛዬ በጣም ተረብሾ በቃ ስራ መስራት እንኳን አልቻለም። በቃ ምንም ራሱን ማኔጅ ማድረግ እንኳን አቅቶት ነው። ብዙ ነገር ነበር ሲሆን የነበረው። በኋላ እንደገና ባለቤቱ ላይ ደግሞ እንደዚህ አይነት ታሪክ ተፈጥሯልና ብዙ ሰዎች እንግዲህ አዲስ አበባ ውስጥ ሰርቪስ እንደምትጠቀሙ አውቃለሁ እና የመኪኖቹ ልጆቻችሁን በአግባቡ ይዘውላችሁ እንዲመጡ ኢንፎርሜሽን ብትቀያየሩ ሌሎች ደግሞ አንዳንድ መደረግ ያለባቸውን ነገሮች ብትሰሩ መልካም ነው። ትምህርት ቤቶችም ደግሞ በዚህ ደረጃም ወላጅን ማመናጨቅ እንደሌለባቸውም ትምህርት ያስፈልጋል ይመስለኛልና የሆነ ደስ የማይል ነገር ስለሸተተኝ ነው ልጆች ቢጠፉ ምን ሊፈጠር እንደሚችል ማለት ነው። የሚያሳዝነው ነገር ደግሞ ነገ ደግሞ እዛው ትምህርት ቤት ነው የሚሄደው ልጁ። ከዛ በኋላ እንዲህ አይነት እንክብካቤና ጥንቃቄ የማያደርጉለት ከሆነ ልጁን ነገ የሚፈጠረው የምታውቁት ነው። በጣም ሰማቸው ዜናዎች አሉ። ልጅ ታገተ፣ ከዛ ተፈልጎ ሲገኝ ሞተው ነው የሚገኙት። ስለዚህ ለትንሽ ደቂቃም ቢሆን ልጃችሁ ምንም ባይፈጠር ልክ እንደዚህ ሲጠፋ ያን ነው ጭንቅላታችሁ ውስጥ የሚመጣውና በሽታ ላይም ትወድቃላችሁ በድንጋጤም በምንምና ትምህርት ቤቶች ኃላፊነታችሁን ባካችሁ በአግባቡ ተወጡ። ሰሞኑን እዚህ ሶሻል ሚዲያ ላይ የቅዱሳን ስርዓትን ወይም ደግሞ ስለ አድኖ እየቀደደች ስታሰራጭ የነበረችውን ግለሰብ በቁጥጥር ስር እንዳዋለና ምርመራ እንደከፈተ አዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ እንዳስታወቀው ከሆነ ግለሰቧ ቤተልሔም ሚሊዮን የምትባል ስትሆን ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በሕግ የሚያስጠይቅ ሕገወጥ ተግባር በመሆኑ ፖሊስ ግለሰቧ በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በማዋል ምርመራ እያጣራ እንደሆነ አስታውቋል። አዎ እንግዲህ ምርመራው ተጣርቶ ደግሞ ምንም የሚካር ነገር ስላልሆነ የሚታይ ነገር ስለሆነ ተገቢው ቅጣት ሲደረግ ቀጣዩ ሰው በጥንቃቄ ተከባብሮ ይኖራል ማለት ነው። ስለዚህ ይሄ መደረጉ አሪፍ ነው። ሰላም ውድ የአገሬ ልጆች እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። የዛሬ ሳምንት አካባቢ የምወዳት አያቴ የኔ ምላት እናቴ ከዚህ ዓለም በሞት ተለይታለች ማለት ነው። ያው ሁላችሁም እንደምታውቁት ቲክታክ መንደር ላይ በሷ ነው የደረስኩት። ህልሜን ፍላጎቴን የልጅነት ህልሜን አሳክታልኛለች። ያው ከዛሬ 2 ዓመት በፊት ነበር በጣም የታመመችብኝ። ከዛ ሁሉ መከራ አልፋ ከዛ ሁሉ ጭንቅ አልፋ እኔም ከሚዲያው ከጨዋታው ትንሽ አርቀት ወደ ፈጣሪዋ መልሻት ቆርባ ንስሐ ገብታ አሁን እንግዲህ በድንገትም ብትሆን ከዚህ ዓለም በሞት ተለይታብኛለች። ሁላችሁም እየደወላችሁ በቲክቶክም በውስጥም ያሳያችሁኝ አጽናናችሁኝ በሙሉ ከልብ አመሰግናለሁ። ፈጣሪ አክብርልኝ። አያቴም ሙሽራ ሞት ነው የሞተችው ወደ ፈጣሪዋ ተመልሳ ያው እኔንም ለእናንተ ፍቅር ለሆኑ ህዝቦች ጥላይን ሄደችው እና ሁላችሁም በውስጥ ላጽናናችሁኝ በሙሉ ከልብ አመሰግናለሁ። ነፍሳቸውን ይማር። በጣም ደስ የሚሉ አያት ነበሩ። ሲጀምር ድሮ ጀምሮ ቲክቶክ ላይ ከሳቸው ጋር ነበር አብረው የሚሰራው። በጣም ሰውን ያዝናኑ ነበር። እንግዲህ ፈጣሪ የፈቀረው ነው የሚሆነው። ነፍሳቸውን ይማረው። ድምፃዊ ዳግማዊት ፀሐዬን ሲያስፈራራት የነበረው ግለሰብ በቁጥጥር ስር መዋሉን ዳግማዊት ፀሐዬ ራሷ በማህበራዊ ትስስር ገጿ ላይ አሳውቃለች። ግለሰቡን በቁጥጥር ስር ከዋለ በኋላ ከተለያዩ ሰዎች ገንዘብን አጭበርብሯል እንዲሁም ደግሞ የተለያዩ ወንጀሎችን ፈጽሟል የሚሉ መረጃዎችም እየወጡ እንደሆነ ጭምር ተናግራለች ማለት ነው። ዳግማዊት ፀሐዬም አክላ ታስታውሳላችሁ፣ ይህ ሰው በቁጥጥር ስር ካልዋለ ኢትዮጵያዊነቴን እሰርዛለሁ ብያችሁ ነበር፣ ተመስገን አሁን ግን በቁጥጥር ስር ውሏል ስትልም አክላ ተናግራለች። ጉዳዩ ይፋዊ ከሆነ በኋላ ከአድናቂዎቿ የተለያዩ አድናቆቶች እየጎረፉላት እንደሆነ እንዲሁም ደግሞ በተቃራኒው ከተለያዩ
የተለያዩ ሰዎች ደግሞ በወደ እሷ ጣት በመቀሰርና እሷን ጥፋተኛ በማስመሰል እንደወቀሷት ጭምርም ተናግራለች። ይህንን ድርጊትም አውግዛለች ማለት ነው። በተለያየ ጊዜ ሴቶች ጥቃት ሲደርስባቸው እንዲሁም ደግሞ ማስፈራራትና የተለያዩ ወንጀሎች ሲፈጸሙባቸው የሚሰጡ አስተያየቶችንም ጭምር አውግዛለች ማለት ነው። በአጠቃላይ የአዲስ አበባ ፖሊስና የፌዴራል ፖሊስም ላደረጉላት ትብብርና ፈጣን ምላሽ አመስግናለች። ታስታውሱ ከነበረ ሄለን በድሉም እንግዲህ ከፊልሞች ላይ ምናምን እንድናጣት የሆነበት ምክንያት በፊት በጣም ዘመቻ ተዘምቶባት ነበር። አንድ ሰው እንደዚህ ጥምዶ ይዟት ስለነበር የተለያዩ ነገሮችን እየጻፈ ፖስት ያደረገ ቤተሰቧ ሞቱ፣ ልጆቿ እንዲሆኑ እንዲ ከባድ ነገር አጨናንቋት ያንን ለ6 ዓመት ፕሮሰስ አድርጋ ፍርድ ቤት ተመላልሳ ምናምን ብላ እንግዲህ አስፈረዳበት እንደነበር እናስታውሳለንና የዳግማዊትም ከአንድ ሰሞን ሰምታችኋል። ድምጽ ሁሉ ነበረው የዛተባት የላከው ድምጽ ምናምን ያው በሰዓቱ ሌላ ከተዳራ ጋር የተያዘ ችግር ስለነበረ ዝም ብላ ነው ለአቴንሽን ነው ምናምን ተብሎ ነበረ። በኋላ ግን ያው ሄዳበት እንግዲህ በደንብ ሰውየው ተይዞ ለቅርቧል ማለት ነው። ስለዚህ ይሄም ትልቅ ነገር ነው። እንደዚህ ህግ ሲከበር ቀጣዮች ነገሮች እየተስተካከሉ ነው የሚሄዱትና ስለዚህ አሪፍ ነገር ነው ማለት ነው። ማነሽ እስኪ በጅረንግ የሚባለውን ታካሚ ያስገብልኝ እስኪ ሰላም ነው። አንተ በጅረንግ ስም እኮ ነው በሽታው ነበር። ስሜን በጣም ነው የምወደው። ዘበል ወጅ ስም ነው በሽታው። ናስኪውስ ልብ ምንድነው እንደዚህ የሚመታው? ሌባ ነህ እንዴ? እስኪ እኔ ብርድ ልብስ ከላይ አውጣልኝ እስኪ አንዴ። በጠራራ ፀሐይ የሸዋሮቢት ብርድ ልብስ ለብሰህ ትመጣለህ እንዴ? አውጣው እስኪ ና ወደዚህ። ኧረ አንገቴን አለም እኮ ዝም በል ቦጅ እኔ ነኝ አንተ ነህ ስራ የምታ ቦጅ ሲገናወል አንገቴም የለም ጨጓራም ፌድ አድርጓል። አንገቱ ላይ ነው የሚለቅ አንገቴን አይደለም ምናምን ተና ና እስኪ ወደዚህ ምላስን አውጣ። ኧረ ዶክተር ምንድነው ኩላሊት የለም እኮ ሽጠው ነው። ለነገሩ በዚህ አየር ባትሸጠው ነው የሚገርመኝ። እንደ ዶክተር ምን ይሻለኛል? አካል ላይ የሌለ ነገር ይበዛል። ኩላሊት የለም፣ ጨጓራ ፌድ አድርጓል፣ ብዙ ምታለ፣ ይሄኛው ቀኝ እግር ይቆረጣል ሰሞኑን። በቃ በአጠቃላይ ደክመካል ሟች ነህ። ቤተሰብ ምናምን ካለክ እደ ሰላም በላቸው፣ ተገናኛቸው፣ ቅርታ አስብል፣ ያለን ብር በትን፣ ሰሞኑን ትሞታለህ። በቃ የለክም አንተ ወንፊት ሆናል ወንድሜ። በጉንፋን የምን አባ ጉንፋን ነው? እኔ ነኝ አንተን የምታው ጉንፋን ትላለህ እንዴ? ሾርባው የዳኞች የችሎት ልብስ ለምን ጥቁር ሆነ? እንደው እስኪ በዚህ ላይ ሐሳባችሁን በኮሜንት ሴክሽን ጻፉልኝ። ይሄንን ፖስት ፕሊስ ኮፒ ሊንክ እና ሼር አድርጉልኝ። እንደምታውቁት እንግዲህ በበርካታ ሀገራት ለረጅም ዘመናት ዳኞች በችሎት የሚለብሱት ጥቁር ልብስ ነው። ቢጫ፣ ቀይ፣ ነጭ ሆኖ አያውቅም። ይሄ ደግሞ ዝም ብሎ በዘልማድ ሳይሆን ራሱን የቻለ ትርጉም አለው። አንደኛ እነኚህ ዳኞች ከሌሎች የመንግስት ባለስልጣናትና ኃላፊዎች ከህግ አውጪው ከህግ ፈጻሚው አካል ተለይተው ጥቁር ሲለብሱ የዳኝነት ነፃነትን ከሌሎች ጣልቃ ገብነት የተለየና ተግባራቸውም የተለየ መሆኑን ለማሳየት ነው። ከዛም ባሻገር ጥቁር የፍትሃዊነትን ሚዛናዊነትንና ያለ አድሎ ባለጉዳዩን ማስተናገድን ያመላክታል። ጥቁር እንደምታዩት በጣም ፓወርፉል እና ግርማ ሞገስ ያለው ነው። ከዚህ አንጻር ለህግ የበላይነትና ለፍትህ የተሰጠ ትልቅ ቦታን ለማመልከት ነው። ከዛም ባሻገር ጥቁር ሲለብሱ እነኚህ ዳኞች የተለየ ለፍትሃዊነት ለርትዓዊነት ያለባቸውን ኃላፊነት ያመለክታል ተብሎ ነው። አመሰግናለሁ። ብዙ ጊዜ ጥቁርን ከመጥፎ ነገር ጋር የተያያዘ ነው ተብሎ ነበር የሚታሰበው አይደል? አንድ ደህና ነገር ተገኘ አትሊስት። ይሄ ልጅ ትምህርት ቤት አብሯት በሚማራት ልጅ ላይ ጸጉሯን በመላጨቷ ምክንያት በመቀለዱ የልጁ አባት ልጁ ላደረገው ድርጊት ጥሩ ትምህርት ያስተምረዋል። ልጁም የቀለደባት ልጅ በካንሰር ምክንያት ነበር ጸጉሯ ልትላጭ የቻለችው። አባትየውም የልጁን ጸጉር ሙሉ ለሙሉ በመላጨት ልጁ ላደረገው ላልተገባ ድርጊት ጥሩ ትምህርት አስተምሮታል። አባትየውም ግን የልጁን ጸጉር ሲቆርጥ የሚያሳየውን ቪዲዮ በሶሻል ሚዲያ ካጋራ በኋላ የተለያዩ ሰዎች አባትየው ያደረገው ድርጊት ተገቢ ነው ተገቢ አይደለም በማለት ሲከራከሩበት ነበር። እናንተስ አባትየው ያደረገው ድርጊት ስህተት ነው ብላችሁ ታስባላችሁ? ተገቢ ነው፣ ምንም ጥያቄ የለውም። ተገቢ ነው፣ ቅጣት ያስፈልጋል። አሳዛኝ ዜና ተሰምቷል። የአርቲስት ሃና መርሃ ጽድቅ አባት የሆኑት መላከ ፀሐይ መምህር አባ መርሃ ጽድቅ ጥሩነህ እንግዲህ ማረፋቸው ተሰምቷል። እነኚህ ታላቅ አባትም እንግዲህ በዛሬው ዕለት ስርዓተ ቀብራቸው ተፈጽሟል። ለልጃቸው ሃና መርሃ ጽድቅ እንዲሁም ለመላው ቤተሰቦቻቸው መጽናናትን እመኛለሁ። ነፍሲ እንደዚህ በበዓል ወቅት ምናምን ሲሆን ሀዘን ትንሽ ይከብዳል። ለምንድን ነው የሚከብደው?
ያው የምትወዱትን ሰው በልባችሁ ያለን ሰው ቤተሰብ የሆነ ሰው ሙሉ ለሙሉ ትረሱታላችሁ ማለት ሳይሆን ተጨማሪ ማስታወሻ ይሆንባችኋል። በዓል ላይ ሲሆን ያ በዓል በመጣ ቁጥር ያቺ ነገር መታወሷ አይቀርም። ቀንም ቢሆን ታስታውሱታላችሁ እኮ ግን በበዓል ስለሆነ ሁሉ ጊዜ በዓሉ ሲመጣ የበለጠ በዓሉን በደስታ ታሳልፉም ለማለት ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያደርጋችሁ አሁን ላይ ካደረጋችሁ በዓሉ የሰላም የደስታ ይሆንላችሁ። መልካም ጊዜ። ባይ ባይ።